ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን በጤና ሚኒስቴር እየተዘጋጀ ወደ እናንተ የሚደርሰው ሳምንታዊ የጤናችን የቴሌቪዥን ፕሮግራም ተጀምሯል። እኔ ሙሉ ያስናቀ ከመላ የስቱዲዮ ባለሙያዎች ጋር ያብራችሁን ቆዩ ግብዣችንን ወደ እናንተ ያደረስን። ወደ ቀዳሚው ፕሮግራማችን ስናልፍ በሳምንቱ የተከናወኑ ዋና ዋና ዜናዎችን ወደ ምንዳስበት ዝግጅት ነው የምናልፈው። ዘውዱ ሁሉማ አዘጋጅቶታል። መልካም ቆይታ። ከማስረጃ ወደ ተግባር በመረጃ ላይ ተመሰረተ የጤና ስርዓትን መገንባት በሚል መሪ ቃል ሀገር አቀፍ ጉባኤ ተካሄደ። የጤና ሚኒስቴር ከኢትዮጵያ ሳይንስ አካዳሚ ጋር በመተባበር ብሔራዊ በማስረጃ የተመሰረተ ውሳኔ አሰጣጥ ከማስረጃ ወደ ተግባር በመረጃ ላይ የተመሰረተ የጤና ስርዓትን መገንባት በሚል መሪ ቃል የመጀመሪያው ሀገር አቀፍ ጉባኤ ተካሄደ። በጤናው ዘርፍ የሚከናወኑ ማንኛውም ትግበራዎች በማስረጃ ላይ በመመርኮዝ ውሳኔ ለመስጠት አስፈላጊ መሆኑን ያብራሩት የጤና ሚኒስትር ዶክተር መቅደስ ዳባ በዚህ በርካታ የተሳሳቱ መረጃዎች እየተሰራጩ በሚገኝበት ወቅት አስፈላጊ ውሳኔዎች በትክክለኛ መረጃ ላይ የተመሰረቱ መሆን እንዳለባቸው ገልጸዋል። ጤና ሚኒስቴር ለውሳኔ አሰጣጥ የሚረዱ መረጃዎችን የመሰብሰብና የመያዝ ስርዓት ዘርግቷል ያሉት ሚኒስትሯ በመረጃ የተደገፈ ውሳኔ አሰጣጥን ለመተግበር የፖሊሲ ስትራቴጂና ምርምር ስራ አስፈጻሚ መቋቋሙን ገልጸዋል። በጤናው ዘርፍ የሚወሰኑ ውሳኔዎች በማስረጃና በመረጃ ላይ የተመሰረቱ እንዲሆኑ የፖሊሲ ስትራቴጂና የምርምር ስራ አስፈጻሚ ለፖሊሲ ማውጣትና ለምርምር እንደ መሪ አስተባባሪ ሆኖ እንዲያገለግል መቋቋሙን ያስረዱት በጤና ሚኒስቴር የፖሊሲ ስትራቴጂና ምርምር መሪ ስራ አስፈጻሚ ፕሮፌሰር አስቴር ጸጋዬ የስራ ክፍሉ ምርምር ለውሳኔ አሰጣጥ ጥቅም ላይ እንዲውል ያመቻቻል ብለዋል። ገለልተኛ ሳይንስ አስተማማኝና ተአማኒነት ያለው መረጃን እንደሚያስገኝ የኢትዮጵያ ሳይንስ አካዳሚ ፕሬዝዳንት ፕሮፌሰር በላይ ካሳ የተናገሩ ሲሆን የኢትዮጵያ ሳይንስ አካዳሚ ከጤና ሚኒስቴር ጋር በመሆን ማስረጃ ለውሳኔ አሰጣጥ ምሰሶ እንዲሆን በቁርጠኝነት ይሰራል ብለዋል። ሀገር አቀፍ የጤና ባለሙያዎች የጋራ ውይይትና ምክክር መድረክ ተካሄደ። በጤናው ዘርፍ ሪፎርም ትግበራ፣ የልማትና ኢንቨስትመንት እቅድና በድንገተኛ የጤና አደጋ ስጋት ተግባቦት ላይ በ13 ማዕከላት ከ10 ሺህ በላይ የጤና ባለሙያዎች የተሳተፉበት ሀገር አቀፍ የጤና ባለሙያዎች የጋራ የውይይትና የምክክር መድረክ ተካሄደ። በውይይቱ ላይ በበይነ መረብ መልእክት ያስተላለፉት የጤና ሚኒስትር ዶክተር መቅደስ ዳባ በጤናው ዘርፍ አገልግሎት ላይ የሚስተዋሉ ችግሮችን ለማስተካከል በአገር አቀፍ ደረጃ የጤና አገልግሎት ሪፎርምን ለማሳካት እየተሰራ መሆኑን የገለጹ ሲሆን በዚህም የአመራሩ ቁርጠኝነትና የጤና ባለሙያዎች ተሳትፎ ወሳኝ በመሆኑ ሁሉም የጤናው ዘርፍ አካላት ርብርብ እንዲያደርጉ ጠይቀዋል። የጤና ሚኒስቴር ሚኒስትር ዴኤታዎች ዶክተር ደረጀ ዱጉማ፣ ወይዘሮ ፍሬዮት አበበ፣ ወይዘሮ ሳረላ አብድላሂ በበኩላቸው ከጥቅማ ጥቅም፣ ከመዋቅር፣ ከቅጥር፣ ከግብዓት አቅርቦትና ከአገልግሎት አሰጣጥ ጋር የተያዙ ከሰልጣኞች ለተነሱ ጥያቄዎችም ምላሽ ሰጥተዋል። ተሳታፊዎችም ከውይይትና ከምክክሩ በቂ ግንዛቤ እንደጨበጡና ለቀጣይ ስራቸውም መነሳሳትን እንደፈጠረላቸው ገልጸዋል። ተመልካቾቻችን ከሰሞንኛ ዝግጅት ተመልሰናል። በቀጣይ ደግሞ ለጤናው የተሰኘ ፕሮግራማችን ነው የምናገኘው። በጤናው ዝግጅት ላይ ባልደረባችን ተስፋ ሚካኤል አፈወርቅ የጉበት ካንሰርን በሚመለከት ያዘጋጀልን ፕሮግራም አለ። አብረን እንከታተል። የጉበት ካንሰር ስንል ከጉበት ህዋስ ከራሱ የተነሳ ወይም ደግሞ ከሌላ የሰውነት ክፍል ላይ ተሰራጭቶ ወደ ጉበት የመጣ ብለን ዲፋይን ማድረግ ወይም ደግሞ መተርጎም ይቻላል ማለት ነው። የጉበት ካንሰር ከጉበት ከራሱ ላይ ለመነሳት ዋናውና መሰረታዊ ምክንያት የሚባለው ቀድሞ ለረጅም ጊዜ የሚቆይ ተደጋግሞ የሚመጣ የጉበት ቁስለት ወይም ጠባሳ ነው ይባላል። ስለዚህ መንስኤ የምንላቸው ይሄንን ተደጋጋሚ የሆነ ቁስለት፣ ተደጋጋሚ የሆነ የጉበት ህዋስ ጉዳት የሚያመጡ ነገሮች ይሆናሉ ማለት ነው። ከነዚህ ውስጥ ለምሳሌ አንደኛውና በጣም በዓለም ላይ የሚታወቀው የሄፓታይትስ ቫይረስ ነው። አንዳንድ ታካሚዎቻችን ቢ ብቻ ሊኖራቸው ይችላል። አንዳንድ ታካሚዎቻችን ሄፓታይቲስ ሲ ብቻ ሊኖራቸው ይችላል። አንዳንድ ታካሚዎቻችን ደግሞ ኮኢንፌክሽን ይባላል፣ ሁለቱም ሊኖራቸው ይችላል። ስለዚህ አንዱ አጋላጭ የሚባለው ለቁስለቱ ከዛ ቁስለቱ ደግሞ ወደ ካንሰር የሚያመራበት ምክንያት ሄፓታይቲስ ቫይረስ ነው ማለት ነው። ሁለተኛው አልኮል ነው።
ሶስተኛው አጋላጭ ምክንያት ፋቲ ሊቨር ጋር በተገናኘ ወይም ደግሞ ከጉበት ስብ ጋር በተገናኘ ስታቲዮ ሄፓታይትስ የሚባል የመጨረሻውና አራተኛው የጉበት ሕዋስን ጉዳት የሚያደርስና ለጉበት ካንሰር በኋላ ቁስለቱ አጋላጭ ሊሆን የሚችለው ኬሚካል ኢንፍላሜሽን የምንለው ነው። ይሄ በተለይ ደግሞ አፍላቶክሲን ጋር የተገናኘ አፍላቶክሲን ኖርማሊ የፈንገስ ንጥረ ነገር ነው። የትኛው ምግባችን ውስጥ በተወሰነ መጠን ይገኛል፣ ግን ከሚፈለገው መጠን በላይ ከማች በምግብ ውስጥ ያን ምግብ ስንወስድ የጉበት ሕዋሳችንን ይጎዳል ማለት ነው። ካንሰር የሚባሉት ብቻ ሲታዩ ሁለት አይነት ካንሰር በስፋት ይገኛል። የመጀመሪያው ፕራይመሪ የምንለው ወይም ደግሞ ከጉበት ሕዋሳት ከራሳቸው የሚነሱ የካንሰር አይነቶች ማለት ነው። ሁለተኛው አይነት ደግሞ ጉበት በጣም ለብዙ የካንሰር አይነቶች የመጨረሻ መዳረሻ የሰውነት ክፍል ነው። ስለዚህ ተሰራጭተው የሚመጡ በተለይ ከትልቁ አንጀትና ከሌሎች የሰውነት ክፍል ላይ የሚነሱ የካንሰር አይነቶች ተሰራጭተው ወደ ጉበት ሊሄዱ ይችላሉ። እነዚህ ሰከንደሪ ወይም ደግሞ ሜታስታቲክ ወይም ተሰራጭተው የመጡ የጉበት ካንሰር አይነቶች ሊባሉ ይችላሉ ማለት ነው። የጉበት ካንሰር በተለይ ሄፓቶሴላር ካርሲኖማ ያልኩ ሲከሰት ብዙ ጊዜ አሲምፕቶማቲክ ወይም ደግሞ ምልክት አልባ ነው የሚባለው። ይሄ በጣም አደገኛው የዚህ ካንሰር አይነት አደገኛው ጠባዩ ይሄ ነው። የጉበት ካንሰር ምልክቶቹ ከሶስት ነገር የመነጨ ነው የሚሆነው። አንደኛው ካፕሱላር ዲስቴንሽን እንለዋለን። የጉበት እንደው እንስሳትም ሲታረድ አይተ ከሆነ ስስ የሆነች የጉበት ይሄ የሚፈረፈረውን የጉበት ክፍል ሽፍን የምታረግ ነገር አለች። ሄፓቲክ ካፕሱል ትባላለች፣ ሊቨር ካፕሱል ትባላለች። መሸፈኛው እጢው እያደገ ሲመጣ እሷን እየወጠራ ሲመጣ እነዚያ የሚሸፍነው ነገር የራሱ የሆነ ነርቮች አሉት። እነዛ እየተወጠሩ ሲመጡ ህመም ይኖራቸዋል ታካሚዎቻችን። ስለዚህ አንዱ ምንጭ ይሄ ነው፣ ካፕሱላር ዲስቴንሽን እንለዋለን። በተለይ ደግሞ የካንሰሩ ፐሪፈራል ሲሆን ወይም ወደ ጉበቱ የዳረኛው ክፍል ላይ ሲሆን እንዲህ አይነት ምልክት ቶሎ ሊሰማቸው ይችላል። ሁለተኛው የሚኖረው በጣም እድገቱ ትልቅ ይሆንና አጠገቡ ያሉ ወይም በአካባቢ ያሉ የሰውነት ክፍሎችን መጫን ይጀምራል። ፕሬዠር ኢፌክት ይባላል። ይሄ በፕሬዠር ኢፌክት የሚመጣ ምልክት ሊኖር ይችላል። ይሄ ብዙ ጊዜ በጣም አድቫንስድ የሆነ በሕክምና መርዳት ሊያስቸግር የሚችል አይነት ደረጃ ላይ ሲደርስ የሚሰማ ስሜት ሊሆን ይችላል። ሶስተኛው ደግሞ ሴንትራል ወይም ደግሞ ወደ ማዕከል አካባቢ የሚከሰት የጉበት ካንሰር ሲሆን ወደ ጉበት የሚገቡ ሃይለም የምንለው አለ። ወደ ጉበት የሚገቡ የደም ስሮች ከጉበት የሚወጣውን ሐሞት ተሸክመው የሚሄዱ የሐሞት ቱቦዎች አሉ። እነሱን ሲዘጋ ታካሚው አይኑ ቢጫ ሊሆን ይችላል። ያን ጊዜ አድቫንሰር ነው ማለት ነው። እነዚህ በጣም በተደጋጋሚ አድቫንሰር ሲሆን የሚታዩ ምልክቶች ናቸው። እንዲህ አይነት ችግር ያላቸው ታካሚዎቻችን በየ6 ወሩ አልትራሳውንድና አንድ የደም ምርመራ ማድረግ ይጠበቅባቸዋል። ሁለተኛው ግን ይሄ ነገር ለሌላቸው ኦሬዲ ስታብሊሽድ የሆነ ይሄ የታወቀ የጉበት ጉዳት ወይም ጠባሳ ለሌላቸው ታካሚዎች ግን አንደኛ ሄፓታይቲስ ቫይረስ አኳየር እንዳያገኙ መጠንቀቅ አንዱ መከላከያ ነው። በነገራችን ላይ የጉበት ካንሰርን ለመቀነስ ይሄ ሄፓታይቲስን መቀነስ ነው ፕሪቬንሽኑ። ስለዚህ ያ እንዴት ይቀንሳል? ልክ ኤችአይቪ ላይ የምንላቸው ሁሉም ምክሮች ለሄፓታይቲስ ቢናሲ ይሰራሉ። መተላለፊያ መንገዳቸው ተመሳሳይ ስለሆነ ማለት ነው። ሁለተኛው መከላከያ መንገድ መከተብ ነው። አሁን ሄፓታይቲስ ቢ ቫይረስ ክትባት አለው። ክትባት ስላለው መከተብ ኢምፖርታንት ነው። ሶስተኛው ሄፓታይቲስ ሲ ቫይረስ ላላቸው ሰዎች ሄፓታይቲስ ሲ ቫይረስ መዳን የሚችል ነው። ኢንዴክስ ትሪትመንት ይባላል። አንድ ሰው ሄፓታይቲስ ሲ አለው ከተባለ ቤተሰብ ውስጥ ሌላውን ሰው ኮንታሚኔት ከማድረጉ በፊት በመድኃኒት መጥፋት ይችላል፣ ሲ ማለት ነው። ስለዚህ ይሄንን ማድረግ ሌላው መከላከያ ነው። ከዛ ውጪ አመጋገባችን ላይ የአመጋገብ ስርዓታችን በደንብ ማየት እና እሱን ማስተካከል፣ በተለይ የስኳር ኢንቴካችንን በጣም መቀነስ ያስፈልጋል። ሁለተኛው ቅባት ነገሮችን እሱን በደንብ መቀነስ። ሶስተኛው የአልኮል አጠቃቀማችን፣ አልኮል አለመጠቀም ማለት ነው። የመጨረሻው በተቻለ መጠን ኤክሰርሳይዝ፣ በእግር መንቀሳቀስ። አሁን መንገድ በጣም ምቹ ነው።
ይሄን ማድረግ በጣም ጥሩ ነው። አመጋገባችን ላይ አትክልት፣ ፍራፍሬ፣ ጥራጥሬን ማዘውተር በጣም ለጉበት ብቻ ሳይሆን ለሌሎችም የካንሰር አይነቶች ጥሩ መከላከያ መንገድ ይሆናል ማለት ነው። ቅድመ ካንሰር ምርመራዎች የምንላቸው አሉ። እነዚህ ቅድም ያልኩ አልትራሳውንድና አንድ የደም ምርመራ በየ6 ወሩ ማድረግ በጣም አስፈላጊ ነው። ካንሰር ከተከሰተ በኋላ ደግሞ የምናደርገው ምንድነው እንግዲህ መውጣት ይችላል አይችልም። በኦፕሬሽን መውጣት ካልቻለ ሌሎች አማራጭ የህክምና ዘዴዎችን መጠቀም ስለሚያስፈልግ የምንሰራቸው ምርመራዎች ይኖራሉ። ስለዚህ ከነዚህ ውስጥ አልትራሳውንድ አንዱ ነው። በርከት ያሉ የደም ምርመራዎች አሉ የሚሰሩ የጉበት የራሱ ፈንክሽኑ በትክክል ጉበት እየሰራ ነው ወይም ጤንነት ውስጥ ጥሩ ነው ወይ የሚለውን ማረጋገጥ የሚችሉ በርከት ያሉ የደም ምርመራዎች ይሰራሉ። ሶስተኛ አብረን እዛው የምንሰራው የጉበት ካንሰር ጠቋሚዎች የምንላቸው ምርመራዎች አሉ። አብረን እነሱንም እንሰራለን። ከዛ እነዚህን ሰርተን የሚወጣት የሚችል ከሆነ ሌላው በጣም ኢምፖርታንት ምርመራ ሲቲ ስካን ወይ ኤምአርአይ ይሆናል ማለት ነው። ድህረ ካንሰር ህክምና ደግሞ ለምሳሌ ከኦፕሬሽን በኋላ ደግሞ እንደዚሁ ምንሰራቸው ምርመራዎች አሉ። አንደኛው ከኦፕሬሽኑ በመጀመሪያዎቹ ሳምንታት ውስጥ የምንሰራው በትክክል ጉበቱ እያቆጠቆጠ ነው ወይ በትክክል ስራውን እየሰራ ነው ወይ እነዚህን የሚከታተሉ ምርመራዎች እናደርጋለን ማለት ነው። ወደ ሌላ ቦታ ያልተሰራጨ በቀላሉ የተወሰነ የጉበት ክፍልን ቆርጦ በማውጣት መታከም የሚችል ስለሆነ፣ ሁለተኛ ቀሪው የጉበት ክፍል ባክግራውንድ ሊቨሩ ስቲል የራሱ ችግር ቢኖረውም ግን ለቀሪ ህይወት በቂ ስራ መስራት የሚያስችል እንደሆነ በምርመራዎች ተረጋግጧል። ይህ ማለት የኦፕሬሽኑን የመቋቋም አቅሙ ከፍተኛ ነው ማለት ነው። ስለዚህ በእነዚህ ምክንያቶች ኤርሊ ወይም ደግሞ በቶሎ ቢታከም ጥሩ ውጤት ማስገኘት የሚችል የጉበት ካንሰር ነው። ህክምናው እንግዲህ እንዳልኩህ ኦፕሬሽን ነው። ቤስት ትሪትመንት የሚባለው ኦፕሬሽን ነው። ኦፕሬሽን መሆን ባይችል ኖሮ ሌሎች አማራጭ ህክምናዎች ይደረጋሉ። ግን ቤስት የሚባለው ኦፕሬሽን ነው። በኦፕሬሽን የካንሰሩን የያዘውን የጉበት ክፍል ቆርጠን ነው ያወጣ ነው። ከዚህ በኋላ የሚኖረው ምንድነው? ይሄ ነገር ተመልሶ እንዳይመጣ ቅርብ የሆነ ክትትል እናደርጋለን ማለት ነው። ጉበት በነገራችን ላይ በጣም ሰውነታችን ውስጥ ካሉ የሰውነት ክፍሎች ውስጥ በጣም ገር የሚባል የሰውነት ክፍል ነው ማለት ይቻላል። ይሄን የምንልበት ምክንያት ምንድነው? ከተቆረጠ በኋላ መልሶ ይተካል። በነገራችን ላይ ለምሳሌ የሰው ግማሹን ጉበት የግራውን ወይ የቀኙን ብናዋጣው በ3 ሳምንት ውስጥ ጤነኛ ከሆነ የቀረው ጉበት በጣም ጤነኛ ከሆነ በ3 ሳምንት ውስጥ መጀመሪያ የነበረውን 70% ቮሊዩሙን ይተካዋል። በ3 ወር ውስጥ 100% ይሆናል። መጀመሪያ እንደነበረው ሆኖ መተካት ይችላል። ከጉበት፣ ከሐሞት ከረጢት፣ ከሐሞት ቱቦ፣ ከቆሽት አካባቢ የሚነሱት የካንሰር ህመሞች አብዛኛዎቹ ምልክት አልባ ናቸው። ምልክት ማሳየት የሚጀምሩት በጣም እየገፋ ሲመጣ ብቻ ነው። ስለዚህ ታካሚዎቻችን እንዲህ አይነት ጥርጣሬ ካላቸው ወይም ደግሞ ለእንደዚህ አይነት ጉዳይ አጋላጭ ነገር ካላቸው ቢያንስ በአመት አንድ ጊዜ ሙሉ የሆነ የጤና ምርመራ ማድረግን ባህላቸው ቢያደርጉ በጣም ይጠቀሙበታል ብዬ አስባለሁ። እንዴት አረፈድሽ? ሰላም ነኝ። እንዴት አረፈድሽ? ይመስገን። ከወዴት የመጣሽ ነው? ጤና ጣቢያ እርግዝና ክትትል ነበረኝ። ውይ ምን አሉሽ ታዲያ? በጣም ጥሩ ነው። ስለኔ አጠቃላይ ጤና ሁኔታ፣ አመጋገቤን፣ ስለ ጽንሱ እድገት፣ የደም ማነስ ምርመራና ህክምና እንዲሁም ሌሎች ብዙ ምርመራዎች ስላገኘው እኔም ልጄን በጥሩ ጤንነት ላይ ነው። እኔም ግን ነፍሰ ጡር ሳልሆን አልቀርም እኮ። ይኸው የወር አበባይም ከቀረ 2 ወር አልፎታል። በዛ ላይ ደግሞ አንዳንድ ስሜቶችም እየተሰሙኝ ነው። ኧረ እባክሽ እናማ እንደዚህ ቀደሙ እርግዝናዬ ሆዴ ሲገፋ ሄዳለሁ ብዬ እስካሁን ድረስ ክትትሉን አልጀመርኩም። ይሄን ሁሉ አገልግሎት ግን ይሰጣሉ እያልሽኝ ነው? አዎ በሚገባ። ክትትልሽን የጤና ባለሙያዎች በሚሰጡሽ ቀጠሮ መሰረት ስታረጊ ከልዩ ልዩ የጤና ክፍሎች ትጠበቂያለሽ። አንቺም ልጅሽም ጤናማ ትሆናላችሁ ማለት ነው። ትዙዬ አመሰግናለሁ። ዛሬውኑ ነው የሚሄደው። በይ ጥሩ። በይ ሰላም ወይ። ደህና ወይ። ደህና ወይ።
የቅድመ ወሊድ ክትትሎን በአካባቢው በሚገኝ ጤና ተቋም በ3 ወር ጊዜ ውስጥ በመጀመርና በባለሙያዎች በሚሰጠው ቀጠሮ መሰረት ቢያንስ ለ8 ጊዜ ሳያቋርጡ በማድረግ የራስዎና የልጆን ጤንነት ይጠብቁ። ቀደም ሲል በቀረበው ፕሮግራም ላይ የጉበት ካንሰር በሚመለከት ጥሩ መረጃ እንዳገኛችሁ ተስፋ እናደርጋለን። በቀጣይ ደግሞ ወደ አጀንዳ ፕሮግራማችን ነው የምናልፈው። የደምና የአይን ልገሳን በሚመለከት ህይወት ይመር ያዘጋጀችልን ፕሮግራም አለ። መልካም ቆይታ። ደም እጥረት የሚፈጠርበት የተለያየ ሁኔታዎች አሉ። ሙሉ ሰው እንደሆንኩ የተሰማኝ ከዛ በኋላ ነው። ከመቀበል መስጠት ይሻላል። ለአንድ ጊዜ የተሰጠው ደም 8 ሰዓት በላይ ውስጡ አይቆይም። በማዘመን ረገድ ሰፊ ስራዎችም ተሰርተዋል። የደም ማስተላለፍ አገልግሎት በሀገራችን በሁለተኛው የጣሊያን ወረራ ወቅት እንደተጀመረ የሚነገር ቢሆንም በ1960ዎቹ በአፄ ኃይለ ሥላሴ ዘመነ መንግስት በጦር ኃይሎች ሆስፒታልና በቀድሞ አጠራሩ በቤተ ሳይዳ በአሁኑ የካቲት 12 ሆስፒታል መጀመሩን መረጃዎች ያሳያሉ። የኢትዮጵያ ደምና ህብረ ሕዋስ ባንክ አገልግሎት አሁን ያለውን ስያሜና መዋቅር ከመያዙ በፊት በኢትዮጵያ ቀይ መስቀል ማህበር ስር ለረጅም ዓመታት አገልግሏል። የበጎ ፈቃድ አገልግሎቱን ወደ ላቀ ምዕራፍ ለማሸጋገርና ተመሳሳይ የሰብአዊነት ስራ የሚሰሩ ተቋማትን ወደ አንድ ማዕከል ለማሰባሰብ በ1995 ዓ.ም ተቋቁሞ በባለደራ ቦርድ ተዳደር የነበረውን የኢትዮጵያ የአይን ባንክን ከብሔራዊ የደም ባንክ ጋር በማዋሃድ የኢትዮጵያ ደምና ህብረ ሕዋስ ባንክ አገልግሎት የሚል አዲስ ስምና ብራንድ በመያዝ ወደ ሙሉና የተቀናጀ ስራ ገብቷል። በዚህ ረዥም የአገልግሎት ዘመኑ በደም አገልግሎት የበርካታ ሰዎችን ህይወት የታደገ ሲሆን በአይን ብሌን ንቅለ ተከላ ደግሞ የብዙዎችን ብርሃን መልሷል። ህፃን ፍቅር አበበ ከ3 ዓመት እድሜው ጀምሮ ለ7 ዓመታት የደም ካንሰር ህክምና ተከታትሏል። በመጀመሪያዎቹ የህክምና ጊዜያት የሚሰጠው ደም ከ8 ሰዓት በላይ በሰውነቱ ውስጥ እንደማይቆይ አባቱ ይናገራሉ። ስንመጣ የ3 ዓመት ልጅ ህፃን ነበር። በዛን ሰዓት ከፍተኛ የደም ማነስ ገጥሞት ነበር። ጥቁር አንበሳ ድንገተኛ ህክምና ማዕከል መተን እዛ አስፈላጊው ምርመራ ከተደረገለት በኋላ የደም ካንሰር መሆኑ ከተረጋገጠ በኋላ እዛ መታከም ሲጀምር ለአንድ ጊዜ የተሰጠው ደም 8 ሰዓት በላይ ውስጡ አይቆይም። ከዛ 9 ሰዓት 10 ሰዓት ሲሆን ልጁ መቆም አይችልም። ኬሞቴራፒው ከተሰጠው በኋላ ለጊዜው በኢንፌክሽን እና በምን አዳከመው እንጂ በኋላ ማተካቱን ጀመረ። ፍቅር አሁን 11 ዓመቱ ሲሆን በተደረገለት የደም ስጦታና ህክምና ክትትሉን ጨርሶ ወደ መጣበት ሀረር ለመመለስ በዝግጅት ላይ ነው። በ8 ዓመቱ ባጋጠመው የኩፍኝ በሽታ የአይን ብሌን ጠባሳ ያጋጠመው ወጣት ወጋየሁ ፈጠነ ደግሞ ከበጎ ፈቃደኛ በተለገሰ የአይን ብሌን ብርሃኑ መመለሱንና የልጅነት ቁጭቱ የነበረውን ትምህርት መማርና ውጤታማ መሆን መቻሉን ይናገራል። ያው በልጅነቴ ነው ኩፍኝ የምትባል በሽታ ነች ለመጀመሪያው መንስኤው። እዚህ ስታይ ያው የአይን ብሌን ጠባሳ እንደሆነ ታወቀ ማለት ነው። ከዛ በኋላ ወረፋ መጠባበቅ ጀመርኩኝና 2000 ዓመተ ምህረት ላይ ነው ይሄን ህክምና የጀመርነውና በዛ አመት ውስጥ የአይን ብሌን ተገኘ ተብሎ የመጀመሪያውን አይኔን ግራ አይኔ ተሰራ ማለት ነው። 12ኛ ክፍል ደግሞ እንደጨረስኩኝ ሁለተኛው አይኔ ተሰራ። ሙሉ ሰው እንደሆንኩ የተሰማኝ ከዛ በኋላ ነው። ዛሬ ላይ ደግሞ በማርኬቲንግ ተመርቄ አሁን እንደገና ደግሞ በማኔጅመንት እየተማርኩኝ ነው። የደም እጥረት በተለያዩ የጤና ችግሮች ምክንያት ያጋጥማል። ህይወትን አደጋ ላይ የሚጥለውን የደም እጥረት ለመከላከል በበጎ ፈቃደኝነት የሚለገሰው ደም በዋናነት የደም ህክምና የሚያስፈልጋቸውን ማንን የሚጠቅም ቢሆንም ከአእምሮ እርካታ በተጨማሪ የለጋሹን ጤናም የሚያሻሽል ተግባር ነው። ደም እጥረት የሚፈጠርበት የተለያየ ሁኔታዎች አሉ። አንደኛው የሰውነታችን ደም ማምረት የቀይ ደም ሴሎች ማምረት ሲያቅተው የሚፈጠር ደም ማነስ አለ። ሁለተኛ ደም በመፍሰስ የሚመጡ ደም ማነሶች አሉ። ከዛም በተጨማሪ እንግዲህ ደም ከተመረተ በኋላ የሰውነታችን ጥቃት ፈጽሞ የሚያጠቃብበትና ደም እጥረት የሚፈጠርበት ሁኔታ አለ። ከዚህ በተጨማሪ ከካንሰር ህመሞችና ከካንሰር ህክምና ጋር ተያይዞም የሰውነታችን የመቅኔ የደም የማምረት አቅሙ ስለሚቀንስ የደም እጥረት የሚፈጠርበት ሁኔታ አለ። እንግዲህ ደም ስናነሳ ብዙ ጊዜ ቀይ ደም ሴል ብቻ አይደለም፣ ነጭ ደም ሴል አለ፣ ፕሌትሌት የምንለው አለ። ስለዚህ ደም በውስጡ ጠጣሮች እንደ ሴል አይነትና ፕላዝማ የምንለው ነገሮች አሉ።
ደም በሚሰጡበት ጊዜ አንዳንዴ ይሄ አይረኖቹን የሚቀንስ መቅኔው ደግሞ በጣም አክቲቭ ሆኖ የሚሰራበት ሁኔታ ይኖራል። ስለዚህ በዚህ ጊዜ አዳዲስ ሴሎች የሚመረቱበት ሁኔታ ይኖራል። መቅኔውም አክቲቭ ይሆናል። ስለዚህ እነዚህ አክቲቭ በመሆኑ ሰው የቀይ የደም ሴል አሁን ለምሳሌ የሚተካው በ56 ቀን ውስጥ መተካት ይችላል። ፕሌትሌት ምነው በ7 ቀን መተካት ይችላል። ስለዚህ እነዚህ ተርኖቨሩ በሚቀርብ በጣም አክቲቭ የመሆኑ ሁኔታ ይፈጥራል ማለት ነው። ደም መለገስ በአጋጣሚ እንደጀመሩ የሚገልጹት ለጋሾች በሂደት የደም መለገስን ጠቀሜታ በመረዳት በየ3 ወሩ ቋሚ ደም ለጋሽ መሆናቸውን በዚህም ጤናቸው መጠበቁንና ደስተኛ መሆናቸውን ይገልጻሉ። አንድ ግለሰብ አፍሪካ ውስጥ ወድቅና ሴትዮዋ ደም የሚሰጣት ትጠፋለች እና ሰጦር ነበርችና ወድቃ ደም የሚሰጣት አፍሪካ ውስጥ ይጠፋና እኔ በአጋጣሚ ደም እኔ ብሰጥ ምን ይሆናል ብዬ ተነሳው። በአጋጣሚ አባቴም እዛው አፍሪካ ውስጥ ስለሚሰራ እሱም አብረን እንሰጣለን ብለን ተያይዘን መጣን። ለሴትዮዋ ደም ሰጠናት። ሴትዮዋ ድና ያን የወለደችው ልጅ አድጎ ዛሬ ትዳር ይዞ ይኖራል። በዛ ጀምሬ የተወሰነ ወቅት ነበር የምሰጠው። ከዛ ምን ይሆናል አንድ ቀን ሼክ አላሙዲ ይጋብዙናል፣ ደም ባንክ ውስጥ ይጋብዙናል። ከደም ባንክ ተወጣተን ሄደን የህፃናት ልብ ህሙማን ሆስፒታልን እንድንጎበኝ ተብሎ ይሰጠናል። የህፃናት ልብ ህሙማን ሆስፒታል እንድንጎበኝ ሲተሰጠንና እዛ ሲሄድ በጣም ተሚያዛዝን ሁኔታ ህፃናቶችን ሳይ ልቤ ተነካ። ልቤ ሲነካ በእነኛ በህፃናት የተነሳ በሶስት ወር መስጠት ጀመርኩ። አንድ አባወራ ባለቤቱ በወሊድ ምክንያት ደም ፈሷት ሆስፒታል ከመጣች በኋላ ጥቁር አንበሳን የመጣችው የሁለት ሰው ደም ያስፈልጋል ተብሎ ሂድና ቀይ መስቀል ደም ለግስ ብለው ወረቀት አስይዘው ላኩት ማለት ነው። ሰውየው ለሀገሩ እንግዳ ነው፣ አያቅም። ከጥቁር አንበሳ እየጠየቀ ቁልቁለት ነው ቀይ መስቀል እየሮጠ መጣና እኔ ተረኛ ነበርኩኝ። የልጆቼ እናት ልትሞትብኝ ነው፣ እሷ ከምትሞት እኔ ልሞት አለ። ደም መስጠት የሚገል እንኳን ከሆነ እሷ ከምትሞት እኔ ልሞት ነው ያለው። አልቻልኩኝም። እኔ የእንትን ፋንታ እኔ እሰጣለሁ ብዬ በዛ መሰረት እኔ ሰጠው። እስከ ዛሬ ድረስ እግዚአብሔር ረድቶኝ ደም እየለገስኩ ነው ያለሁት። 125 ጊዜ ደም ለግሻለሁኝ እና ከሁሉ በላይ ችሎ መስጠትን የመሰለ ነገር የለም። ከመቀበል መስጠት ይሻላል እና የብዙዎችን ህይወት ከእግዚአብሔር በታች በመታደጌ በጣም ደስተኛ ነኝ። ካለው ፍላጎትና በዓለም ጤና ድርጅት ከሚመከረው አንጻር የሚቀሩ ስራዎች ቢኖሩም የደምና የአይን ብሌን አሰባሰብን ከማሳደግ ጥራትን ከማስጠበቅና ተደራሽነትን ከማስፋት አንጻር የተገኙ ስኬቶች አበረታች ናቸው። ሪፕሌስመንት ዶኔሽን ወደ በጎ ፍቃድ ወይ ወደ ቮለንታሪ ዶኔሽን መምጣቱ በስኬት የሚታይ ነው። ሁለተኛ የተደራሽነት ጉዳይ ነው። የተደራሽነት ጉዳይ አሁንም ተግዳሮቱ ነው የቀጠለ ቢሆንም በቁጥር ደረጃ ባለፉት ዓመታት በርካታ የደም ባንክ ማስፋፊያ ስራዎች ተሰርተዋል። አሁንም እየተሰሩ ይገኛሉ ማለት ነው። ሶስተኛ የደህንነትና ጥራትን ከማረጋገጥ አንጻር ደም ከበጎ ፍቃድ ተሰብስቦ ደህንነቱ ተረጋግጦ ፕሮሰስ ተደርጎ እስከ ተጠቃሚው እስከሚደርስበት ያለውን ሂደት በማዘመን ረገድ ሰፊ ስራዎችም ተሰርተዋል። ደም ህይወት ነው፣ ብሌንም እንደዚሁ ብርሃን ነው። ስለዚህ የአሰባሰብ ስርዓቱን ስናየው በበጎ ፈቃደኝነት የሚሰሩ ስራዎች ናቸው። ከሰው ልጆች አግኝተን ለሰው ልጆች አስተላልፈን በመስጠት እንደ ተቋም ድልድይ ሆነን የምናገለግልባቸው ቦታዎች ናቸው እነዚህ ሁለቱም መስኮች። ስለዚህ የደም ለጋሽ ቁጥርን ለማስፋት አጠቃላይ ያለውን ኮንቴክስት ስናይ አመት በአመት እየጨመረ የመጣ የደም ለጋሽ ቁጥር አለ። በዚህ 11 ወር ውስጥ ለምሳሌ ባነሳላችሁ ወደ 440 ሺህ አካባቢ ሰዎች ደም ለግሰዋል በሀገር አቀፍ ደረጃ። ይሄ አምና አመቱ ሙሉ የሰበሰብነው ወደ 423 ሺህ አካባቢ ነው። ስለዚህ በ11 ወር ውስጥ አምና ከሰበሰብነው ያለፈ የደም ማሰባሰብ ስራ እንዳለ ያመላክታል። የአይን ብሌን ከመሰብሰብ አንጻርም በዚህ 11 ወር ውስጥ ወደ 531 አካባቢ አይን ብሌኖችን ማንሳት ችለናል። ይሄ ለአመቱ ካቀድነውም አንጻር ትንሽ ከፍ ያለ ነው። ከአምናው አንጻር ስናይ ደግሞ ኦልሞስት ወደ እጥፍ የሚጠጋ ጭማሪ ያለው አሰባሰብ ያለው ነውና አመት ከአመት እየጨመረ የመጣ ነገር አለ። ነገር ግን አሁንም ከፍላጎት አንጻር ገና ነን። ከዚህ ቀደም የደም ተዋጽኦ የምናመርተው ማኑዋል በሆነ መልኩ ነበረ። በዚህ አመት የኮምፖነንት ፕሮዳክሽን
በኦቶሜትድ በሆነ ማሽን የማምረት አቅማችንን ከፍ ለማድረግ ወደ 7 ኦቶሜትድ ማሽን አስገብተን አሁን ወደ ስራ የምንገባበት ሂደት ነው እንግዲህ እየሰራን ያለነው። የተለያዩ ስልጠናዎች ለባለሙያ ሰጥተን ጨርሰናል። ስለዚህ የኢንስታሌሽን ፕሮሰስ ላይ ነው ያለነው። እሱ ሞር የደም ኳሊቲውን የደም ተዋጽኦ ኳሊቲውን ከመጨመርም አኳያ እንዲሁም ደግሞ የሚባክኑ ደሞችንም በዛው ልክ ያስቀርልናልና ኳሊቲና ሴፍቲን ከመጨመር አኳያ የራሱ ሆነ ትልቅ ሚና ይጫወታል። ከዛም ባሻገር ደግሞ የኤፈረሲስ ማሽንም አለ። ኤፈረሲስ ማሽንም እንግዲህ ዓለም እየተጠቀመበት ያለ ኤፈረሲስ ማሽን ነው። እሱም የደም ተዋጽኦ የሚለይ ማሽናችን ነው። ያ ስንል ከወትሮው ደሙን አምጥተን ሰጥተኑ የሚለይ ሳይሆን ሰውየው ዶኖሩ ወይም ደግሞ ደም ለጋሹ እንዳለ ምናልባትም ፕላትሌት ከፈለግን ፕላትሌቱን ኤክስትራክት አድርጎ ሌላውን ደም ወደ ውስጥ የሚከትበት ፕላዝማውን ኤክስትራክት አድርጎ ሌላውን የሚተውበት አይነት መንገድ ነው የሚፈጠረውና ከሰውየው ከራሱ ከለጋሹ ኤክስትራክት አድርጎ የሚያስፈልገውን የምንፈልገውን የደም ተዋጽኦ የሚያወጣ ማሽን እንግዲህ ተቋማችን ላይ ኢንስቶል አድርገን ስራ ጀምረናል። ይሄ እንግዲህ ለሀገራችን ትልቅ ስኬት ነው። የኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት ከበጎ ፈቃደኞች በነጻ የሚያገኘውን ደምና የአይን ብሌን እየለየ ለተጠቃሚዎች ለማስተላለፍ የሚጠይቀው ወጪ ከፍተኛ ቢሆንም አገልግሎቱ ግን በነጻ የሚቀርብ ነው። በመሆኑም ለጋሾች፣ አጋርና ባለድርሻ አካላት ይህን ህይወት አድን አገልግሎት እንዲደግፉ ጥሪ ቀርቧል። የደም ህክምናም የአይን ህክምናም ስናይ ውድ የሆኑ ግብአቶች ናቸው። እነዚህ ግብአቶች ማለት ነው አንድ በጎ ፈቃደኛ ጋር ደም በነጻ ሰብስበን ወደ ደም ባንክ መጥቶ ወደ ህክምና ተቋም እስከምናደርስ ድረስ ቀደም ሲል ያጠናነው አንድ ጥናት የሚያመላክተው አንዲት ደም ላይ ብቻ ወደ 46 አካባቢ የአሜሪካ ዶላር ወጪ ይሆናል። ስለዚህ ያንን ለህክምና ተቋማት ለመንግስትም ለግልም በነጻ የምንሰጥበት ሁኔታ አለና ድጋፍ ከመስጠት አንጻር ጤና ሚኒስቴርና ኦልሞስት ደም ባንክና የክልል ጤና ቢሮዎች ናቸው በጋራ ይሄን አገልግሎት ያስኬዱት ያሉት እንጂ ሌሎች አጋር አካላት እዚህ አካባቢ ላይ የማይረባረቡበት ሁኔታ አለና ይሄ አገልግሎት ህይወት አድን አገልግሎት ነው። የጤና ስርዓት ውስጥ የማይገባበት ቦታ የለም። ስለዚህ እዚህ ጋርም ተያይዞ አድቮኬት ማድረግ እንፈልጋለን። ድጋፍ የሚፈልግ ኤሪያ ስለሆነ ሌሎች አካላትም እዚህ አካባቢ ላይ ሀብታቸውን ጭምር እንዲያመጡ የምንፈልግበት ሁኔታ አለና እነዚህ አካላትም ይሄንን ማድረግ እንዲችሉ በዚህ አጋጣሚ ጥሪ እያስተላለፍኩኝ ደም ለጋሾች ደም ልገሳቸውን አጠናክረው እንዲቀጥሉ፣ ሌሎች ያልለገሱ ደግሞ የእነሱን ፈለግ ተከትለው ልገሳው እንዲቀጥል አይን ብሌን ከመለገስ አንጻርም በህይወት ያለን ቃል እንገባ ዘመድ ወገን ህልፈት ሲገጥም ደግሞ ለአይን ባንካችን ያሳወቁ ብሌን እንድናነሳና ብርሃን እንድንመልስ የማድረግ ስራ ላይ አስተዋጽኦ እንዲያደርጉ የሚለውን ነገር በዚህ አጋጣሚ ጥሪ ለማስተላለፍ ፈልጌ ነው። በጣም በርካታ የመንግስት ተቋማት አሉ። በተለያዩ የንግድ ስራዎች የሚሰማሩ ኮሚኒቲዎች አሉ። ሁሉም ይሄንን ስራ የኔ ስራ ነው ብሎ ኦነርሺፑን ወስዶ ቢሰራ ትልቅ ስራ መስራት እንችላለን የሚል ተስፋ አለንና ይሄንን አጠናክረን እንድንቀጥል አደራ ማለት ፈልጋለሁ። ይህ ወር እንግዲህ የደም ለጋሾች ወር እንደመሆኑ መጠን በዚህ አጋጣሚ መላው የደም ለጋሾቻችንን ከፍ ያለ ምስጋና ማቅረብ እንፈልጋለን። ደም ለጋሾቻችን ብቻ ሳይሆን በዚህ ደም ልገሳ ዙሪያ በማስተባበር የሚሰሩ ማህበራት፣ ክለባት፣ ተቋማት እና ግለሰቦችንም ሁሉ ከፍ ያለ ምስጋና ማቅረብ እንፈልጋለን። ከዚህ በተጨማሪ የአይን ብሌን ልገሳም ቀን የሚከበረው በዚሁ እንደመሆኑ መጠን የአይን ብሌን ለጋሾቻችን ህይወታቸው ቢያልፍም ነፍሳቸውን በአጸደ ገነት ያኖርልን እያለን ይህንን እንዲሆን ለፈቀዱ ቤተሰቦችና ላመቻቹ አካላት በሙሉ ከፍ ያለ ምስጋና ማቅረብ እንፈልጋለን። የተወደዳችሁና የተከበራችሁ ተመልካቾቻችን የጤናችን ፕሮግራም ይህንን ይመስል ነበር። ከዝግጅቶቻችን ጥሩ ቁም ነገር እንደጨበጣችሁ ተስፋ እናደርጋለን። ሳምንት በሌላ አስተማሪ ዝግጅቶቻችን ተመልሰን እንመጣለን። እኔ ሙልያ አስናቀ ከመላ የስቱዲዮ ባለሙያዎች ጋር አብረናችሁ ነበርን። እስከ ሳምንት፣ መልካም ሳምንት።